የታሰረውን የአዶናይን የልጃቸውን እስራት አስመልክተው የአዶናይና ለመጀመሪያ ጊዜ ኢንተርቪው ሰጥቷል። በዚህም ኢንተርቪዋቸው ላይ ሀዘን ውስጥ በመሆን ሀሳባቸውን ገልጸዋል። ስለዚህ ነገር እኛ ከአሜሪካ ነን ምን ታረጋላችሁ መሰላችሁ 24 ሰዓት ሄዳችሁ ካናዳ ኤምባሲ ስለዚህ ያስጠነቀቀን ነው። አሜሪካዊ ዜጋ መሆን ከተጠያቂነት አያድንም። ለወንድማችን ድምጽ ነው ስላሸነፈ ለምን ዘረኝነት እናደርገዋለን? ሰይፉ እንደዛ ዘራረገ። የአዶናይ መታሰሪያው በአይኔ ለማየት አበቃኝ። በጣም ቂም ይዤበት ነበረ፣ ተቀይሜው ነበረ። አዶናይም ይገባል፣ ሌላም ትቀጥላል። ምን ሆነሽ ነው የምታለቅሽው? አዶናይ ታሰረ እንዴ? ታስራለች። ሰላም ቤተሰብ እንዴት ናችሁ? ነው ያሉ ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቁ እስከዚህ ቪዲዮ መጨረሻ አብራችሁ መቆየት። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግ እና ሰብስክራይብ በማድረግ የቻናሉ ቤተሰብ መሆኑ፣ በተለይ ደግሞ አዲስ ሆናችሁ ላይክ ያላረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ይህ ቪዲዮ በላይክ እንጀምሩ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በዛሬ ቪዲዮ የምናየው የአዶናይ ነገር በጣም ብዙዎችን እያነጋገረ ብዙዎችን እያስቆጣና ብዙዎችን እያሳዘነ ይገኛል። ያው እንደታሰረን ያለው አሁንም ዩኤስ ኤምባሲ እና ካናዳ ኤምባሲ በዚህ ነገር ጣልቃ እንዲገቡ ተጽዕኖ እንዲደረግባቸው ፊርማ ማሰባሰብ እና የተለያዩ ደብዳቤዎችን ወደ ኤምባሲዎቹ መላክ ድረስ እየተደረሰ ነው። በጣም ብዙ ተቃውሞዎች በቲክቶክ እና በተለያዩ ሶሻል ሚዲያዎች እየተነሱ ነው። ምን ተባለ፣ ማንስ ደገፈ፣ ማንስ እንኳን ታሰረ አለ፣ ማንስ አዘነ የሚሉን እና እየተሰጡ ያሉ አስተያየቶችን ሁሉንም አብረን ምን ይሆናል። ወደ ዛሬ ቪዲዮችን ሄደን ቪዲዮ ደግሞ በላይክ እንጀምሩ። በአሁኑ ሰዓት እንደተሰማው መረጃ ከሆነ በትናንትናው ዕለት የታሰረውን የአዶናይን የልጃቸውን እስራት አስመልክተው የአዶናይና ለመጀመሪያ ጊዜ ኢንተርቪው ሰጥቷል። በዚህም ኢንተርቪዋቸው ላይ ሀዘን ውስጥ በመሆን ሀሳባቸውን ገልጸዋል። ስለዚህ ነገር ልንገራችሁ። የቲክቶከር አዶናይ ወላጅ እናት የሆኑት ወይዘሮ አበባ ገብሩ ከቢቢሲ ትግርኛ ፕሮግራም ጋር በነበራቸው 8 ደቂቃ የረዘመ ኢንተርቪው እንደተናገሩት ከሆነ ልጄ አዶናይ ኮከቤ ነው፣ ልጄ የሚያጠፋው ነገር የለም፣ ያሰረው መንግስት ሁኔታዎችን አጣርቶ እንደሚለቅልኝ አምናለሁ ብለዋል። በተጨማሪም እሳቸው እንደተናገሩት ልጄ የራሱን ምቹ የሆነ ህይወት ትቶ መቶ ሰዎችን የሚያግዝ እኔንም የሚያበረታኝ ልጄ ነው ብለዋል። ያለቀሱም ልጄም ጥፋት የለበትምና በቶሎ ይፈታልኝ ብለው ተናግሯል፣ ተማጽኗል ማለት ነው። እንደሚታወቀው ቀናት በፊት ቲክቶክ አዋርድ ላይ በተፈጸመው ተግባር የኢትዮጵያ ፌደራል ፖሊስ 4 ቲክቶከሮችን በተጨማሪም እንግዲህ በትናንትናው ዕለት 2 ቲክቶከሮችን ማለትም አዶናይና እንዲሁም ጃኒን የኢትዮጵያን ባህልና ስነ ምግባር የሚጥስ ተግባር አድርገዋል። በዚህ ምክንያት እንግዲህ እነዚህ ቲክቶከሮችን በቁጥጥር ስር አውዬ ማጣራቱን እንደጀመረና እነዚህ ቲክቶከሮችን እንዳሰረ በትናንትናው ዕለትና ከትናንትና በስቲያ ያሳውቋል። ቢቢሲ ይህን ዘገባ በዛሬው ዕለት በራሱ ፔጅ ላይ ያጋራ ሲሆን የኔንም ሐሳብ ለመጀመሪያ ጊዜ ለመግለጽ ያክል ብዙ ጊዜ በዚህ ሶሻል ሚዲያ በአገር ውስጥም ሆነ በውጪ የሚገኙ ሶሻል ሚዲያ የሚጠቀሙ ሰዎች እንደዚህ አይነት ተግባር ይፈጽማሉ። ነገር ግን አስፈላጊው ምርምት ሊደረግ ይገባል። ሆኖም ግን እነዚህ ወጣቶች ናቸውና ያጠፋሉ። ስህተታቸውን አርመው ይቅርታ የሚጠይቁ ከሆነ በይቅርታ ሊታለፉ ይገባል ብዬ አስባለሁ። ካጠፉት ጥፋት የሰሩትን ጥሩ ነገሮችን በመመልከት በይቅርታ ቢታለፉ መልካም ነው ብዬ አስባለሁ። ይህ የኔ አመለካከት ነው። ያው ጉዳዩ በህግ የተያዘ ስለሆነ ህግ የሚወስነው ነገር ይሆናል። በቅርቡም ወደ ቤተሰቦቻቸው ይቀላቀላሉ ብዬ አስባለሁ። እሱ የኔ የልብ ጸሎትና ምኞት ነው። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለስ ይሆናል። ብሩክ ነኝ። ደህና ነኝ። ሙን እንዴት ነህ? ምን ሆነሽ ነው የምታለቅሽው? አዶናይ ታሰረ እንዴ? I don't know ምን ነው? አይ ታሰረ የሚል ወሬ በኢየሱስ ተወጇለሽ? ጃኒ ታስራለች። አዶናይን ተወጇለሽ? እንዳያችሁት ነው ማለት እንዲህ እስከማልቀስ ከባድ ነው። አሁን ደግሞ የምናየው የተለያዩ ሰዎች እያረጉት ያሉት እንቅስቃሴ ያለ እሱም ወደ አሜሪካ ኤምባሲና ወደ ካናዳ ኤምባሲ እንዲመራ የተወሰነ ይመስላል። አብዛኛው ሰው እነሱ ጋር እናመልክት እያለ ነው እና በዛ ጉዳይ ደግሞ የህግ ባለሙያዎች ምላሽ እየሰጡ ነው። ሁሉንም አብረን አንድ አይተን እንምጣ። እኛ ከአሜሪካ ነን እያያችሁት ነው። የአዶናይ ደጋፊዎች ነንና ምን ታረጋላችሁ መሰላችሁ 24 ሰዓት ሆኖታል። የግዴታ ሌሊትም ቢሆን ፍርድ ቤት መቅረብ አለበት። ጉዳይ መታየት አለበት። እናንተ የምትወዱት ሰዎች ካላችሁ ደግሞ ሄዳችሁ ካናዳ ኤምባሲ ንገሩለት። ምክንያቱ የካናዳ ዜግነት አለው። ስለዚህ ያስጠነቀቀን ነው። ምን አደረገ? ምንም አላደረገም። ስለዚህ በቀጥታ መፈታት አለበት። አዶናይ እስከነሚስቱ ማለት ነው። ምን ማለታችሁ ነው? ማውን አታድርጉ እስቲ። ስግጥ ፍምስ በሉ ማለት የወንጀል ተጠያቂነት አያስከትልም። አሜሪካዊ ዜጋ መሆን ከተጠያቂነት አያድንም። ሰላም ደጉላው ነኝ።
እንግዲህ በሀገራችን የወንጀል ህጉ የራሱ ዓላማ ያሉ ሲሆን በዋናነት የማህበረሰቡን ሰላምና ጸጥታ ማስከበር ከዚህም ባሻገር ወንጀል ፈጽመው የተገኙትን ለህግ ማቅረብና ተገቢውን ቅጣት ማስገኘት ሲሆን ፐብሊክ ሞራል የህዝብ ደህንነት የህዝብ ሞራልን እሴትን መጠበቅ እንደሆነ እንረዳለን። ከዚህ ባልተናነሰ መልኩና ደግሞ የወንጀል ህጉ ፕሪንሲፕልስ ከሚባሉት ወይም ደግሞ መሪዎች ከሚባሉት መካከል አንድ ድርጊት ወይም ደግሞ ያለማድረግ በግልጽ በወንጀል ህጉ ወንጀል ነው ተብሎ እስካልተደነገገ ድረስ የወንጀል ተጠያቂነት ወይም ደግሞ ቅጣት መጣል እንደማይቻልም አብሮ ተያይዞ ተደንግጎ ይገኛል። ስለዚህ በሀገራችን የወንጀል ህጎች በምንመለከትበት ጊዜ ስግጥ ፍምስ ብሎ መናገር ብቻውን የወንጀል ተጠያቂነት እንደማያመጣ እንገነዘባለን። ከዚህም ባሻገር ህገ መንግስቱን ጨምሮ በሌሎች ድንጋጌዎች ማንም ሰው ሐሳብን በነጻነት የመግለጽ መብት እንዳለውና በልዩ ሁኔታ እነዚህ የሚገደቡት ደግሞ በተለያዩ በሌሎች ህጎች እንደ ስም ማጥፋት የጥላቻ ንግግር ሆኖ ሲገኙ ብቻ እንደሆነ መረዳት ይቻላል። ስለሆነም አንድ ድርጊት ወይም ደግሞ አንድ አነጋገር ከባህል፣ ከወግ፣ ከሃይማኖት፣ ከሞራል ጋር ስለሚጻረር ብቻ የወንጀል ተጠያቂነት ያስከትላል ብሎ ማሰብ ተገቢ አይደለም። ከዚህም ባሻገር አንዳንዶቻችሁ አንድ አሜሪካዊ ዜጋ በኢትዮጵያ ምድር ወንጀል ቢፈጽም ይጠየቃል ወይ ብላችሁ ጠይቃችሁኛል። ወይም ደግሞ የአሜሪካ ኤምባሲ የአሜሪካ ፕሬዝዳንት ጽህፈት ቤትና ሌሎች አካላት በቀላሉ ዜጋቸውን ከሀገር ሊያስወጡት እንደሚችሉ ታስባላችሁ። ይህ ግን ስህተት ነው። አንድ አሜሪካዊ በኢትዮጵያ ምድር በባህር ሆነ በየብስ በአየር ሆነ በምድር በየትኛውም የኢትዮጵያ ግዛት ወንጀል የፈጸመ እንደሆነ ተገቢው ምርመራ ተጣርቶበት ጥፋተኛም ከተባለ ተገቢውን ቅጣት ያገኛል። ከዚህ ጋር በተያያዘ ዲፕሎማቶችና አምባሳደሮች የተለየ ዓለም አቀፍ ልማድን በተከተለ መልኩ ትሪት እንደሚደረጉ ማሰብ ተገቢ ነው። ስግጥ ፍምስ በሉ ማለት ብቻውን ወንጀል አይደለም። አሜሪካዊ ዜጋ መሆን ከህግ ተጠያቂነት አያድንም። አመሰግናለሁ። ሰላም፣ እንዴት ናችሁ? ይሄ ለመላ ኢትዮጵያዊ ነው ሰላምታው። ለወንድማችን ድምፅ ነው። አዶናይ ኢትዮጵያዊ ነው። ፖለቲካ ነፃ ነው። ፖለቲካ የለበትም። ለምን ስላሸነፈ ሰግጥ ፈምስ ቢሆን ለምን በሰግጥ ፈምስ ከታሰረ ለምን መጀመሪያ አታስሩትም? አንድ ዓመት 2 ዓመት 3 ዓመት ያህል አልሰራም ሰግጥ ፈምስ እያለ ስላሸነፈ ለምን ዘረኝነት እናደርገዋለን? ወንድማችን ነው። የመቀሌ ልጅ ነው። የሰፈሬ ልጅ ነው። በመቀሌ ደረጃ ሰልፍ እንወጣለን። በትግራይ ደረጃም ሰልፍ እንወጣለን፣ እንቃወማለን። ለምን ፌዴራል ወንድማችን ነው። ኢትዮጵያዊ ነው። እሱ እንደ ዘረኝነት አያስብም። እኩል ነው። ደግሞ ያገዘው የአማራ የዲቻ የኦሮሞ ነው። ለምን ዘር ታራጋላችሁ? ሰይፉ እንደዛ ዘር አረገ፣ ለብቻዋን አቀረባት። ስለተሸለመ ለምን በፌዴራል ይጠየቃል? አሁን ይታሰራል። ይሄ ለፌዴራል ኮፕሊንግ ሼር ሪፖስት አድርጉልኝ። ሰልፍ እንወጣለን። በመቀሌ ደረጃ፣ በትግራይ ደረጃ እንቃወማለን። በኢትዮጵያ ደረጃ አዶናይ ይውጣ። ምክንያቱም አዶናይ ከፖለቲካ ነፃ ነው። እንደ ኢትዮጵያዊ ነው የሚኖረው። ይሄ ሼር አድረጋችሁ ኮፕሊንግ አድርጉ። ሰልፍ እንወጣለን። ካልወጣ የአዶናይ መታሰሪያው በአይኔ ለማየት አበቃኝ። የሚገርም ነገር ነው። በጣም ቂም ይዤበት ነበረ፣ ተቀይሜው ነበረ። ትዝ ይላችሁ እንደሆነ የኢሬቻ በዓል ለማክበር የመጡ የጋሞ ማህበረሰብ አባላት ድንጉዛቸውን ለብሰው በክብር እየሄዱ ባሉበት ሰዓት እነሱ የማይፈልጉትን ነገር እኛ ጋሞች የማንፈልገው እንዲባል ማንፈልገውን ነገር ወላይታ ድቻ ብሎ ሲጠራን ማለት ነው። ጋሞ ሆነን እያለን አውቆ ነው ይሄንን የፖለቲካ ተልዕኮ ስላለው ከወላይታ ከድቻዎች ባለሀብቶች ወይ ሳንቲም አግኝቶ ሊሆን ይችላል፣ አይታወቅም። እንደዛ ብሎ ሲጠራን የተሰማን ስሜት ነበረን። እኛ የተከበርን ጋሞ ነን። ድንጉዛችን፣ የባህል ልብሳችን፣ ማንነታችን፣ መገለጫችን ይህንን አሁን አሳልፈው ለመስጠት የእኛን የሆነውን እሴታችንን ለወላይታ ህዝቡ እንዲወግን አስቦ የሆነ የማህበራዊ ሚዲያ ከበድ ያለ ሰፋ ያለ ሽፋን ለመስጠት ፈልጎ ወላይታ ድቻ ብሎ ጠራቸው። የተከበሩ ጋሞዎችም ማለት ነው። በዚህ የተነሳ ቂም ይዤበት ነበረ። ይሄውና አዶናይ ለመታሰር በቃ። እንግዲህ ክበርልኝ የኔ ጌታ ከማለት ሌላ ምን እላለሁ? በተጨማሪነት ደግሞ አዶናይ የሚባል ሰውዬ በወንጀለኛ መቅጫ ህጉ የአንድ ማህበረሰብን ክብር ከመንካቱ ባለፈ በወንጀለኛ መቅጫ ህጉ አንቀጽ 643 መሰረት ለመልካም ጠባይ ተቃራኒ የሆነ መግለጫዎችንና ማስታወቂያችን በዚሁ በ643 ንዑስ ቁጥር 1 መሰረት ከግብረገብ ውጪ ለመልካም ጠባይ ተቃራኒ በሆነ መልኩ ስራዎቹን ለህዝብ እይታ በማቅረቡ ይሄ ራሱ ያስቀጠዋል። ሰግጥ እያለ ይሄ ባለጌ ነገር አለ አይደለ? እንደ አልጋምና ሻንጣውን የሆነ የመወሰብ አይነት አክሽን
ሲያደርግ የሰራበት ቪዲዮ ዋናው እሱ ራሱ የሚያስጠይቀው ቪዲዮ ማለት ነው። በወንጀለኛ መቅጫ ህግ አንቀጽ 643 ንዑስ ቁጥር 1 መሰረት እንደገና በወንጀለኛ መቅጫ ህግ አንቀጽ 639 1 መሰረት ህዝብ በሚያዘወትርበት ቦታ ወይም በህዝብ ፊት ለመልካም ስነ ምግባር በብርቱ ተቃራኒ የሆነ ጸያፍ የምትለዋን ቃል ልብ ብላችሁ አስምሩባት። ሰግጥ የሚለው ማለት ባልክ ደድብ ለበረከትህ ባልክ ለእድልህ ባልክ ለስራ ባልክ ለመፈመስ ባልክ ደድብ ጸያፍ ቃሏች ናት። ይህንን በመናገሩ ማለት ነው በድርጊትም በአኳኋንም ማሳየት ይላል። ደግሞ የወንጀለኛ መቅጫ ህጉ በድርጊት ማሳየት ማለት የሴክስ አክሽን እያሳየ ያደረገው ነገር እሱ ማለት ነው ከ3 ወር እስከ 1 ዓመት እስራት ያሳስረዋል፣ ያስቀጠዋል። ዳኛው ካዘነለት ከ1 ሺህ ብር በማይበልጥ መቀጮ ይቀጠዋል። ግን እስኪፈረድበት ድረስ የ1 ሺህ ብር እስክትፈረድ ድረስ ምርመራው እስኪጠናቀቅ ድረስ በዋስ እየወጣ ወይም ደግሞ ጥፋተኝነቱ በማስረጃ ከተረጋገጠ እስኪፈረድበት ድረስ 1 ወሯንም ቢሆን 2 ወርም ጣቢያ ይቆያታል። ኤኒዌይስ እኔ ያየዋቸው ከኔ እይታዎች እነዚህ ወንጀሎች ሰርቷል ባይነኝ። ሌላ ደግሞ ማናቃቸው ድብቅ ወንጀሎችም ሰርቶ ከሆነ የኢትዮጵያ አየር መንገድም ክስ እንዲመሰረትበት አቤቱታ አቅርቦበታል የሚባላል። ምን ሰርቶ እንደሆነ እንግዲህ አናቅም። ገባችሁ? ይሄን ይመስላል። ለማንኛውም ለማየት አበቃኸኝ። አንድ ቀንም ቢሆን መታሰሩ መቀጣቱን ለማየት ስላበቃኸኝ ፈጣሪ አመሰግናለሁኝ። ማንም ብሔረሰብ በራሱ ክቡር ነው። የማንንም ብሔረሰብ የተከበረ ማንነትና እሴት እና ዝናውን አሳልፎ ለሌላ ሰው መስጠት፣ ለሌላ ብሔረሰብ መስጠት በአንዱ ብሔረሰብ ላይ የሞራል ውድቀት ሊያስከትል ይችላል እና ደግሞ ለወገንከው ብሔረሰብ ለዛ ደግሞ እድሉን ትከፍትለታለህ። ከዚህ ከተከበረው ብሔረሰብ ላይ የእሱን እሴቶችና ባህሎቹን እንዲሰርቅ የኔ ነው ብሎ ክሌም እንዲያደርግ እንዲጠይቅ በር የከፈትክለት ነውና መቀጣት አለብህ። ተቀጣ በደንብ። አዶናይ ስለታሰረበት ጉዳይ ፌዴራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ እንደሆነ ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የተጀመረውን ምርመራ አጠናክሮ እንደሚቀጥል ፌዴራል ፖሊስ አስታውቋል። እናንተ እስቲ በዚህ ጉዳይ ምን አይነት ሀሳብ አላቸው? ለምሳሌ አዶናይ የካናዳ ፓስፖርት ነው ያለው፣ ጃኒ ደግሞ የአሜሪካ ፓስፖርት። ይህን ነገር ተጠቅመው ሊያስፈቷቸው እየሞከሩ ነው። ኢትዮጵያ አይደሉም፣ የሌላ ሀገር ዜጋ ማንገላታት አችሉም። በ24 ሰዓት ፍርድ ቤት መቅረብ አለባቸው። ለኤምባሲ ደግሞ ማመልከት አለብን፣ እናመለክታለን የሚሉ ወሬዎች እየመጡ ነው። ከዛ ጉዳይ አንጻር ደግሞ ያው የህግ ባለሙያውን እንደሰማችሁት ምላሽ ሰጥቷል። በነገር ላይ የአዶናይ አድናቂ ነኝ። በጣም ወደዋለሁ በግልጽነቱ። ጣርቻ አልሰማሁሽም። ማን በጣም ወደዋለሁ በግልጽነቱ። ዋል ጉድ ሰርቼ ነበር። ቢያሸንፍ በጣም ፍላጎቴ ነው። እሱን ለማየት ነው የመጣሁት። በነገር ላይ የአዶናይ አድናቂ ነኝ እና አዶናይ ሲሸለም ለማየት ነው። በቲክቶክ ማንኛውንም ይዘት የተመለከተ ኮንቴንት ክሬት አድርጎ ለማቅረብ ዲግሪ እና ዲፕሎማን ማስተርስን መስፈርት የሚያደርግ ህግ ወጥቷል። እንዳያችሁት ነው። እኔ ምን አይነት ህግ ነው የወጣው ግን? ማለት የተማረ ካልሆነ ቲክቶክ ፕላትፎርም ላይ ኮንተንት ክሬተር መሆን አይችልም የሚባል አይነት ህግ እየወጣና ሊጸድቅ ነው ተብሏል። እዚህ ጋር እንደሰማችሁት ጆን ዳንኤልም ሸቤ ገብቷል፣ አመቱን ጠጥቷል። አዶናይም ይገባል፣ ሌላም ትቀጥላል። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? አሁን ይዤላችሁ የመጣሁት ነገር ምናልባት ሁላችሁንም ያስደነገጠ ነገር ነው። ሰምታችሁትም ሊሆን ይችላል። አሁን ሶሻል ሚዲያ ላይ በሰፊው እየተነገረበት ነው ያለ ነገር ነው። የአዶናይ እና የጃኒ መታሰር ያው ቀን ላይ ሲወራ የነበረው የነጆሲ እንዲሁም ሌሎቹም እስር ነው። አሁን ደግሞ
ቀን ላይ ጃኒና አዶናይ እንዲሁም ሌሎችም በእስር ላይ ውለዋል። ከመኖሪያ ቤታቸው ነው የፌዴራል ፖሊስ መጥቶ ወደ ሜክሲኮ ወደሚገኘው ማረሚያ ቤት የወሰዳቸው። ግን ለጊዜው ምክንያቱን ልናቅ አልቻልንም። ምክንያቱም ባወቁ ቁጥር እየመጣው ለእናንተ አፕዴት አደርጋችኋለሁ። ግን ምንም የታወቀ ነገር የለም። ኦፍ ኮርስ በጣም ነው የሚያሳዝነው። አሁን ላይ ማን መታሰር አለበት ማን መታሰር የለበትም የሚለው ነገር እጅግ በጣም አነጋጋሪም አሳሳቢም አሳዛኝም ነው። ግን ያው እንግዲህ ተገቢው ማጣሪያ ተደርጎ በተገቢው ቀን ሁሉም ከእስር ይወጣሉ ብዬ ተስፋ አደርጋለሁ። ያለውን ነገር እንግዲህ ከታማኝ ምንጮች ጋር ኮኔክት እያረኩኝም ስለሆነ በአዶናይ ጉዳይ የመጣው አፕዴት አደርጋችኋለሁ። እስከዛው ግን አትጨናነቁ። ምንም የሚፈጠር ነገር የለም። ያው መጣራት ያለበት ነገር ወይም መስተካከል ያለባቸው ነገሮች አንዳንድ ነገሮች አሉ። እነሱን ለማስተካከል ይሞከራል። ከዛ በኋላ ደግሞ ከእስር ይወጣሉ ብዬ ተስፋ አደርጋለሁ። ከዛ በተረፈ እንግዲህ ሁላችንም እስሩ ቀሎላቸው ወዲያው በቶሎ እንዲወጡ ሁላችንም እንግዲህ በቻልነው ጸሎት ነው ልናደርግላቸው የሚገባው። እሱን ነው የምላችሁ እና ያለውን ነገር አዳዲስ ነገሮችን እየመጣው አፕዴት አደርጋችኋለሁ። ይሄን ነው ልላችሁ ለጊዜው የምችለው፣ ምክንያቱም እኛም ስላላወቅም ማለት ነው። እኔም በበኩሌ ብዙ ማጣራቶችን አድርጌ ነበር ከቅድም ጀምሮ። ግን በአሁኑ ሰዓት ምንም አይነት ለምን የሚለው ነገር የተገለጸ ነገር ስለሌለ አዳዲስ ነገሮች ሲኖሩ እየመጣው እንዳልኳችሁ አሳውቃችኋለሁ። ዮኒ ማኛ እንደሰማችሁት ነው። በቃ ማለት ነው አትርሱም ባይሉ እኔ በጣም ደስ ያለው አይነት ስሜት ነው ፊቱ ላይ ያነበብኩት። ያው ተረስቶ ነበር ቼክ የሚያደርገው ሰው አጥቶ ነበር በእነ አዶናይ ምክንያት። የኢትዮጵያ ሕዝብ በዚህ ልክ የታዘብኳቸው ነገር በዚህ አጋጣሚ እንዳትቆጩ አድርሽልኝ ማለት ምንድነው ማለት በዚህ ልክ እኔ ማለት ከዚህ በላይ ምንድነው የፈለጋችሁ? ጽሁፍ አሳየኋችሁ የተጻጻፍንበትን እንደጌ ሆኜ አልኳችሁ። ሲቀጥል እስቲ ዝም ብላችሁ እናንተ ሎጂክ ዝም ብላችሁ ስታስቡ እንደዚህ አይነት ታሪክ ያለኝ ሰው ቢሆን እንደዚህ አጋፍጭ መሰጥ ይመስላችኋል? ታሪኩ ዞሮ ዞሮ መዞኔ ጋር እንደሚመጣ ማላስ ይመስላችኋል? ግን በራሴ ኮንፊደንስ ስላለኝ ነው ይሄን ነገር ያደረኩት። አንደኛ ሃይማኖቴም አይፈቅድም። እንደዚህ አይነት ነገር ያደኩበት ማህበረሰብ ውስጥ ጨዋ ማህበረሰብ ውስጥ ያደኩት እንጂ በፍጹም እንደዚህ የሚባል ነገር የለም። ስለዚህ ብትችሉ ፖዚቲቭሊ ነገሮችን ለመረዳት ሞክሩ። አይኑ ራሳቸው የራሳቸው ማህበር እንደዚህ አይነት ወሬ ሊያስሩ እንደሚችል አውቃለሁ። ቢያስሩ ባያስሩ none of my business። እኔ ያደረኩትን አድርጌያለሁ። ብትችሉ ተባበሩ፣ ባትችሉ ምን ያሁን መቀጠላል ችግር የለም። ገባሽ አይደል? የማንንም ሆይ አያስፈልግም በዛት። ለምን አይኖ ምን እየሰራው ነው አውቃለሁ። ለእናንተም ብዬ አይደለም ያደረኩት ራሴ ላይ የደረሰውን ነገር ነገርኩሽ እኮ። የስንት ሰው ህይወት አበላሽቶስ ቢሆን አንድ የህክምና ባለሙያ ደወለችና ቴክስት አደረገችና የውስጥ ደዌ ስፔሻሊስት ነኝ አለች። በእኛ ህክምና ውስጥ በእንደዚህ አይነት ኬስ ተበላሽተው በጣም ብዙ የሚሰቃዩ ወጣቶችና ልጆች አሉ። አንተ ለሀገር ነው ውለታ ያዋልከው ብላ እሷ አንድ ጀግና ሴት አገኘ ተረዳችኝ ማለት ነው። የዚህ ልጅ ጉዳይ ግን በትክክለኛው መንገድ እየሄደ ነው ብዬ አላስብም። ምክንያቱም እንዲህ ትሪት መደረግ የለበትም። ማናችንም ደፍረን ልናረገው ማንችለውን ከባድ ነገር ነው ደፍሩ በመረጃ በማስረጃ አርጎት የወላ ነገር እንድናቅና እንዲጋለጡ ያደረገው። ለዚህ ነገር ምስጋና ይገባዋል እንጂ ጭራሽ ወደሱ ተጠርጥሮ ምንም ተጨባጭ ነገር በሌለበት እሱን እንደዚህ ማዋከብ እሱን እንዲህ ማሳቀቅ ማለት እዚህ በኋላ ለሚፈጠሩ እንዴት ነገሮች ድጋፍ እንደመስጠት ይመስለኛል። ምክንያቱም ካም በኋላ የሆነ ሰው እንደዚህ አይነት ነገር ቢፈጠርበት እንደዛ ልጅ ሆነ ሰው አንተም እንደዛ ነህ ቢለኝስ ብሎ ያን ነገር አፍኖ አርፎ ሊቀመጥ ይችላል። ያ ደግሞ ለነሱ ድል ነው፣ ለኛ ደግሞ ሽንፈት ነው። ምክንያቱም ያ ነገር እንዲሸፈን ሁሉም ሰው ያ ነገር ሲገጥመው ችሎ ደብቆ አርፎ እንዲቀመጥና እነሱን እንዲቀበል የሚያደርጉበት አንድ መንገድ ነው ብዬ አስባለሁ። እኔ ልጅ ሚስትሪት ባይደረግ ባይነኝ እኔ ምንም መጥፎ ነገር አላየሁበትም የተፈጠረውን ክፉ ነገር ከማጋለጥና ለህዝብ ከማሳየት ውጭ። የዚህ ልጅ መታሰር በጣም ነው የሚገርመው፣ በጣም ነው የገረመኝ። ነገር ግን ልቦና ላለው ሰውና ለሚያስብ ሰው ይሄ ትልቅ ምልክት ነው። ሀገራችን ኢትዮጵያ ወዴት እየሄደች እንደሆነ የሚያሳይ ነው። ኢትዮጵያ ውስጥ ቀን በቀን ግፍ የሚሰሩ ህዝብን የሚያባሉ የሚያጋጩ የሚያናክሱ ሰዎች ባሉበት ሀገር ላይ የሆነ አዋርድልን ልብስ ለብሰ ሄደሃል ብሎ ይሄ ማሰር በጣም 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 የሚገርም ነገር ነው። በጣም በጣም አስፈሪ ነው። በነገራችን ላይ እንደ ቀልድ ልታዩት ትችላላችሁ፣ ግን ነገ አስፈሪ ነው። I'm telling you the truth። ዮናስ ማኛ የሚባለው ሰውዬ ህዝብን የሚያባላ
ሃይማኖት ከሃይማኖት የሚያባላ ሰውዬ መጥቶ መድረክ ተዘጋጅቶለት ሾው ተዘጋጅቶለት ሾው ላይ ቀርቦ እያወራ በነፃነት ገብቶ እየወጣ የአዲስ አበባ ልጅ የዲቃላ ልጅ ነው ብሎ ፓርላማ ላይ በነፃነት አውርቶ በነፃነት የሚንቀሳቀስ ሰው ባለበት ሀገር ውስጥ ኦርቶዶክሶች መታረዳቸው ትክክለኛ ነገር ነው፣ ለኔ ኢጎ ሲባል ኦርቶዶክስ መታረዱ ትክክል ነው ብሎ መድረክ ተዘጋጅቶለት የሚሄድ ሰው ባለበት ህዝብን ቀን በቀን የሚያሰቃዩ ድሃን ማየት ያስጠላቸው ድሃ እንዳይኖር ድሃ ሰርቫይቭ እንዳያደርግ እንዳይተነፍስ እነዚህ ሰዎች በደንብ ፈታ ብለው እየኖሩ ባሉበት ትክክለኛ ወንጀለኞቹ እንደዚህ አይነት ባህልና ወጉን ለማስተዋወቅ ትልቅ ከአሜሪካ ራፐር ጋር እስክስታ እየመታ ብሬክ ዳንስ መደነስ ሲችል እስክስታ እና ጉራጌኛ እየጨፈረ ባህሉን ያለውን ነገር ለማስተዋወቅ በዚህ ገና በወጣትነት ጊዜ ቅስም ለመስበር መሯሯጥ what's the point? ግን ይሄ ትክክለኛ ነገር ነው እንኳንም ማሰሩት ምናምን የምትሉ ሰዎች ግን እግዚአብሔርን ነው ምላችሁ ሜንታሊ ሲክ ናችሁ። እውነት ግን አይታወቃችሁም ለእናንተ። I'm telling you the truth. ሜንታሊ ሲክ ፐርሰን ናችሁ እናንተ፣ ህመምተኞች ናችሁ፣ ግን አይታወቃችሁም። ዝም ብለህ ነው የምትጽፈው። ብዙ ወንጀለኛ ሰዎች አሉ ለህዝቡ ኬር የሌላቸው፣ ገና ብዙ መስራት የሚችሉ ወጣቶችን ብዙ ማድረግ የሚችሉ ወጣቶችን ቅስም አትስበሩ። ፈጣሪ የሆኑ ለመፍጠር የሚታክቱ ወጣቶችን ካሁኑ ለዚህ ነው ማናድገው። የለም ተተኪ የለም። ተተኪን ማጥፋት ነው ሐሳብና ዓላማው። አሁን በ1990 ምናምን የሚያስብ ጭንቅላት የለም። አብዛኛው ወጣት ነቅቷል። ባለው ነገር ሰርቶ መለወጥ ነው የሚፈልገው ባለችው ነገር። ያንንም እንዳያደርግ ከኋላ ማነቆ ሆኖ እግሩን በማጭድ እንዲህ እየቆረጠ ትልቅ ደረጃ እንዳይደርስ የምታደርጉ ትላልቅ ወንጀለኞች አሉ። ፌደራል ፖሊስ ይሄንን ነው መያዝ ያለበት። ከ13 ቀን በኋላ አከራረች ከትናንት ወዲያ ከእንቅልፌ 3 ሰዓት ላይ ሩሜ ኮኮኮኮኮ አይደል ኮኮኮኮ አቤት ምንድን ፖሊሶች ታይቁ ይችላል። በጣም ደግሞ ውስጥ አንኖይንግ ቲንክ ከእንቅልፍ ሳጨርሱ ማለት ነው። እንቅልፍ ሳጨርሱ የሆነ ነገር ታስክ ሲሰጣችሁ ማለት ነው። እሺ ብዬ እወጣለሁ። ይሄ ፍርድ ቤት መጥሪያ ነው። ምን ላድርገው? አይ ቤቱ ምን ይላል መሰላችሁ? ክሱ የተከራዩትን ቤት ለቲክቶክ እና ለንግድ በማዋል ተከሰዋል። ይሄ ማጣራት ስላለብን በ19 ነው። በጣም ማለት ነው መጣለ። ግን ምንድን ነው ይሄን ያክል ነገር? በጣም እኔ ለምን አንዱን አላውቅም። ሁሌ ካሊድ ቪዲዮስ ፈተና ይበዛዋል። ለምንድን ነው ጋይስ? ሀሩንም መጥሪያ ቀርቦላችኋል። እኔ ዘንድሮ ቲክቶከር ግን ካልታሰረ ይሄ አመት አያልቅም ምናምን የተባለ ህግ ይወጣ እየመሰለኝ ነው። እያንዳንዱ ቲክቶከር አሁን እርግጠኛ ነኝ በዚህ ሰዓት ምን ይሉኝ ይሁን ምን ይፈጠሩ ይሁን እያለ የሚያስብ ይመስለኛል። ለእነ ሀሩንም መጥሪያ መጥቶላቸዋል። ግን ከመንግስት ጋር የተያያዘ ሳይሆን ያው ከቤታቸው ኪራይ ውል ጋር ነው። ቀላል ነገር ይመስለኛል። ያው ደንግጫለሁ ምናምን እያለ ነበር። ያው ሰሞኑን እየሰማ ነው ካለው ነገር አንፃር ባይደነግጥ ነበር የሚገርመኝ። ለማንኛውም የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። እንደወደዳችሁ እንደተዝናናችሁባችሁን አዳዲስ ነገር እንዳያችሁባችሁ ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። ማንኛውንም አስተያየት ለመቀበል ዝግጁ ነኝ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።